እንደኔ የሰው መውደድ ይስጣችሁ። አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱኝ በትህትና እጠይቃለሁ። ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ተረፍ ይበል በያላችሁበት ማለት ነው። ዛሬ ማለት ነው ወንድሜ ደውሎ ማለት ነው ምን እንዳለ ታውቃላችሁ? ደውሎ ውረጂ ስራ ቦታዬ ጋር መጥቶ ማለት ነው ውረጂ የሆነ እቃ ተቀበይኝ አለኝ። ወይኔ እንዴት እንደደነገጥኩ ብታው ማለት ነው። በጣም ደነገጥኩኝ። ምን ሆና ነው እንዴ ማለት ምናምን እለዋለሁ። በቃ ደንግጫለሁ። በቃ ቃል አቀብልሽ ነውና ውረጅና ተቀበይኝ ምናምን ይለኛል ማለት ነው። ፈጣሪ ሆይ እንደው ምን ሆነ ብዬ በቃ ደንግጫለሁ። የመጨረሻ አላመንኩትም። እኔ ምንም አላመንኩትም እንደዛ ሲለኝ ማለት ነው። ምን ሆነ ምን ተፈጠረ ብዬ ነው የደነገጥኩት። ከዛ ማለት ነው አላም ነው ብዬ የሆነ መስመር ዳር ነበር ቤታችን እና በሹባኮ ወይም በመስኮት ማለት ነው ከፍቼ ሳየው መጧል እውነቱን። ከዛ ወረድኩኝ። ስወርድ ምን ቢያመጣልኝ ጥሩ ነው? ማፍጠሪያ ይዞ ምን የመሰለ ቀይ ወጥ እንጀራ ይዞልኝ አይመጣም። ማሻአላህ እንዴት ደስ እንዳለኝ በቃ እንዴት ደስ እንዳለኝ የምር የኔ ወንድም እጅግ በጣም ነው የማመሰግነው። የደነገጥኩት ነው ያን ደስ አለኝ። በቃ የኔ ማር በጣም እጅግ በጣም ነው እንደው ሳላመሰግን አላልፍም። እጅግ በጣም ነው ደስ ያለኝ የኔ ማር የኔ አባት ማለት ነው። ኖርልኝ በቃ እንደው ቤተሰቦቼ እንደኔ ሰው መውደድ ይስጣችሁ። በተለይ ስደት ላይ በጣም ሰው ከጎናችሁ ሲኖር ጥሩ ጓደኛ፣ ጥሩ ወንድም፣ ጥሩ እህት ሲኖራችሁ በጣም ነው ደስ የሚለው። የምሬን ነውና በቃ ይዞልኝ መጣ ማሻአላህ። እና የዛሬ ማፍጠሪያ ይሄን ይመስል ነበር። በጣም ደስ ብሎኝ በላሁ፣ አፈጠርኩኝ። ማሻአላህ እንዴት እንደሚጣፍጥ ደግሞ ብታው የሚገርማችሁ ማለት ነው። በጣም አምሮኝ ነበር እንጀራ ነው። ወይኔ አምሮኛል እንጀራ በቃ እያልኩኝ አንድ ጊዜ ሳወራው ነበርና ይዞልኝ መጣ። ምንም ትዝ አላለኝም። በቃ ብይልኝ እህቴ አፍጥሬ ብሎ ይዞልኝ መጣ እና በጣም ደስ ብሎኛል። በጣም ይጣፍጥ ነበረ። በዛ ላይ የሰራችሁትም ደግሞ የሰራችሁ ሰው የምር ባለሙያ፣ የእውነት ባለሙያ ናችሁ። እጃችሁ ይባረክ። በጣም ይጣፍጣል። ወንድሜ እጅግ በጣም ነው የማመሰግነው። ጀዛህን አላህ ይክፈልህ። ሌላ ምንም አይደለም። በቃ ኖርልኝ እና ቤተሰቦቼ እንደኔ የሚያስፈጥር ወንድም፣ ጥሩ ወንድም፣ መልካም ወንድም አላህ ይስጣችሁ ማለት ነው። እና በጣም ነው የማመሰግነው ወንድም አለም። ኖርልኝ ባለህበት። ያልታሰበውን እንጀራ ይስጥህ፣ ያልታሰበውን ርዚቅ ይስጥህ። የምሬን ነው። በጣም ደስ ብሎኝ ነው የበላሁት፣ ጣፍጦኝ ምናምን በቃ እና ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። አበረታቱኝ። ከዚህ በፊትም ቻናሌ እንደተዘጋ ነግሬያችሁ የምሬን ነው። ሁላችሁንም እጅግ በጣም አመሰግናለሁ። ሁላችሁም በቃ አይዞሽ ሙና አብሽር እያላችሁ ሳፖርት አድርጋችሁኛልና ክበሩልኝ። የምሬን ነው፣ ክበሩልኝ። የኛ ህዝብ ደግ ነው። አቦ እንደው ባላችሁበት ፈጣሪ ጠብቃችሁ አገራችን ሰላም ያደርግልን። በቃ አገራችን ሰላም ያደርግልን። ቤተሰቦቼ በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላህ